በዘንድሮ የውድድር ዓመት በአርሰናል እግር ኳስ ክለብ አስገራሚ ጊዜን እያሳለፉ ከሚገኙና ጥሩ ለውጥ ካሳዩ ተጫዋቾች መካከል አንዱ ሪካርዶ ካላፊዮሪ ነው። ከመከላከሉ ባለፈ ማጥቃቱ ላይ እየሰራ የሚገኘው ስራ ብዙዎችን እያስገረመ ይገኛል። ለግብ የሚሆኑ ኳሶችን አመሻሽቶ ያቀብላል፣ ትልልቅ የግብ ዕድሎችን ይፈጥራል፣ አለፍ ሲልም ግብ ያስቆጥራል። በልጅነቴ እንደ ማንኛውም ተጫዋች የፊት መስመር ተጫዋች ነበርኩ ብሎ የሚናገረው ሪካርዶ ካላፊዮሪ ፊት መስመር ላይ እንዴት እንደዚህ ላቅ ባለ ደረጃ ሊሳተፍ ቻለ የሚለው ብዙዎችን እያስገረመና እያነጋገረ ይገኛል። ከዚህ አስደናቂ ፐርፎርማንሱ ጀርባ ያለው ጉዳይ ምንድን ነው? ከዛ ባለፈ የተጋጣሚ ቡድኖችን የሚያስቸግርበት መንገድም ብዙዎችን የሚያስገርም ሆኗል። ይህስ ጉዳይ እንዴት ባለ መንገድ ይታያል የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። የዩቲዩብ አናሊቲክስ እንደሚያሳየን ከሆነ ቪዲዮዎቻችንን የሚመለከቱ ተከታታዮቻችን 67 በመቶ የሚሆኑት ማለት ነው ሰብስክራይብ ሳያደርጉ ነው ይህንን ፕሮግራም እየተከታተሉ የሚገኙት። ስለዚህ አሁኑኑ ሰብስክራይብ በማድረግና የሮል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ ባለፈ ደግሞ ዩቲዩብ ፕሮግራሙን ለብዙዎች ተደራሽ እንዲያደርገው ፕሮግራሙ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት እንጋብዛለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ዛሬም ፈጣሪ ፈቅዶ ከእናንተ ጋር ተገናኝተናል። በሪካርዶ ካላፊዮሪ ጉዳይ ከእናንተ ጋር አብሬ ቆይታ የማደርግ ይሆናል። ከዚህ ቀደምም አንድ ጊዜ ስለዚህ ተጫዋች ፕሮግራም ሰርቼ ነበር። ነገር ግን አንዳንድ ተመልካቾቻችን እስቲ ተስፍሽ ስለዚህ ተጫዋች ፕሮግራም ስራልን፣ የዘንድሮ ብቃቱ ከአምናውም የተለየ እጅግ በጣም የሚያስገርም ነው፣ ማጥቃቱ ላይ እንዴት እንደዚህ ባለ መንገድ ሊሳተፍ ቻለ፣ እስቲ ስለ ካላፊዮሪ ፕሮግራም ስራልን ባላችሁት መሰረት ዛሬ ስለ ሪካርዶ ካላፊዮሪ የምንመለከት ይሆናል ማለት ነው። በተለይም አምና ከምናውቀው ፐርፎርማንሱና አምና ከምናውቀው ፊትነሱ ተጫዋቹ በብዙ መንገድ እንደተቀየረ እያየን እንገኛለን። እንግዲህ የአርሰናልን ጨዋታ ኤምሬትስ ስታዲየም ላይ ተገኝተውም ሆነ በቴሌቪዥን ስክሪናቸው ላይ ቁጭ ብሎ ለሚመለከቱ የእግር ኳስ ተመልካቾች እንደው አንድ ደቂቃ ወስደው ሪካርዶ ካላፊዮሪን ቢመለከቱት ከኳስ ጋር በሚጫወትበት ጊዜ መጀመሪያ ላይ ግራ ሊጋቡ ይችላሉ። እንዴት ነው እንደዚህ የሚጫወተው የሚለውን ነገር በተመለከተ። ከዛ ግን ከተወሰኑ ሞመንቶች በኋላ ተጫዋቹ የሚሰራው ስራ እጅግ በጣም የሚያዝናናና እና ደግሞ ለአርሰናል የሜዳ ላይ ውጤታማነት ትልቅ ስራን እየሰራ እንደሆነ ያንን የዚህን ተጫዋች ፐርፎርማንስ የሚመለከት ሰው በደንብ ይረዳል ማለት ነው። እንግዲህ በዚህ የግራ መስመር ላይ አርቴታ የመጣበትን ኢቮሉሽን ብትመለከቱት ከጊዜ ወደ ጊዜ በጣም ጥራታቸውን የጠበቁ ተጫዋቾችን እዚህ ቦታ ላይ እያሰለፈ ይገኛል። ለምሳሌ ከሆኑ ዓመታት በፊት ኑኖ ታቫሬዝን ይጠቀም ነበረ። ኑኖ ታቫሬዝ ልክ ኳስ ይዞ በሚሮጥበት ጊዜ ወደ መሀል ሜዳ ኢንቨርት እያደረገ በሚገባበት ጊዜ የሆነ ቻኦቲክ ወይም ደግሞ ትርምስ ይፈጥር ነበር። ትርምስ ስላችሁ ለአርሰናል በበጎ ጎን የሚተረጎም ትርምስ ማለት ነው። በኋላ ደግሞ ኦሌክዛንደር ዚንቼንኮ እዚህ ቦታ ላይ መጣና በደንብ ይህንን ሌቭል አንድ ደረጃ ከፍ አደረገው ማለት ነው። ኦሌክዛንደር ዚንቼንኮ በሞደርኑ እግር ኳስ ዓለም የግራው መስመር ላይ የሚጫወት ልክ ደግሞ እንደ አማካይ መስመርም ተጫዋች ኢንቨርት እያደረገ ወደ መሀል ሜዳ እየገባ የሚጫወት ተጫዋች ነው። በማንቸስተር ሲቲ በዚህ ውጤታማነቱ ይታወቃል። በአርሰናል ደግሞ አርቴታ ይህንን በደንብ ተጠቅሞበታል። ግን ደግሞ አሁን ከኦሌክዛንደር ዚንቼንኮን በተሻለ እዚህ ቦታ ላይ ጥሩ ፐርፎርም ማድረግ የሚችል ተጫዋች አርሰናል አለው። ይህም ተጫዋች ጣሊያናዊው ሪካርዶ ካላፊዮሪ ነው። ካላፊዮሪ በሁለቱም እግሮቹ ኳሶችን ማስቆጠር ይችላል፣ ኳስ መጫወት ይችላል። እንዲሁ ደግሞ ለሚድፊልድ ተጫዋቾች፣ ለአማካይ መስመር ተጫዋቾች ሽፋን መስጠት የሚችልና እነዚህን ተጫዋቾች ማገዝ የሚችል ተጫዋች ነው። ለምሳሌ በወረቀት ላይ ዘርግታችሁ የአርሰናልን ፎርሜሽን ብትመለከቱ ዴክላን ራይስ ከማርቲን ዙቢሜንዲ ጋር የሚጣመር በደብል ፒቮት የሚጫወት ተጫዋች እንደሆነ ትረዳላችሁ። ግን ራይስን እንደምትመለከቱት ቦክስ ቱ ቦክስ አማካይ ነው። ከሳጥን ሳጥን የሚሮጥ ኳሶችን በደንብ ዴሊቨር የሚያደርግ ተጫዋች ነው። ይህ ተጫዋች በዚህ መንገድ እንዲጫወት ደግሞ የነ ቲምበርና የነ ሪካርዶ ካላፊዮሪ በተለይ ደግሞ ካላፊዮሪ እዚህ መሀል ሜዳው ላይ የመጣ ማገዙ በደንብ ዴክላን ራይስን ወደፊት እየወጣ እንዲጫወት ያደርገዋል ማለት ነው። አርቴታ በተለይም ዌስትሃምን 2-0 ካሸነፉበት ጨዋታ በኋላ
ስለ ሪካርዶ ካላፊዮሪ አንድ ሀሳብ ሰጥቶ ነበር። ብዙ ዳይናሚዝም ያለው ተጫዋች ነው፣ ተለዋዋጭ የሆነ ተጫዋች ነው ብሎ ሲናገር ነበር እና አንዳንዴ ስታዩት የሆነ ቻኦቲክ ነገር አለው፣ የሆነ ትርምስ የሚፈጥር አይነት ነገር አለው። ነገር ግን ደግሞ ተለዋዋጭነቱና ስፔሶችን የሚጠቀምበት መንገድ ከዛ ደግሞ ተጋጣሚዎቹን የሚቆጣጠርበት ኮንትሮል የሚያደርግበት መንገድ በጣም የሚያስገርም ነው። በተለይ አለ ሲናገር ሚኬል አርቴታ በተለይ የተጋጣሚ ቡድን ተጫዋቾችን መዋቅር ኦርጋናይዜሽናቸውን የሚረብሽበት ዲስረፕት የሚያደርግበት መንገድ እጅግ በጣም የተለየ ነው ብሎ ራሱ አሰልጣኙ ሲናገር ነበር። ተጫዋቹ በባለፈው ዓመት ወደ አርሰናል ከመጣ በኋላ እዚህ ቦታ ላይ ብዙ ጊዜ ሲጫወት የምናየው ሉዊስ ስኬሊ ነበር። ካላፊዮሪ ከብቃት ጋር ጥያቄ ይነሳበት ነበር፣ ከፊትነስ ጋር ጥያቄ ይነሳበት ነበር። ካስታወሳችሁ አርሰናል ከማንቸስተር ሲቲ በተጫወቱበትና 2-2 በተጠናቀቀው የኤትሃዱ ጨዋታ ላይ ኤርሊንግ ሃላንድ ይመስለኛል ካልተሳትኩኝ ጎል ሲያስቆጥር ሪካርዶ ካላፊዮሪ የከፈተው ክፍተትና እሱ በተወ ስፔስ ተጠቅሞ ነበር ያንን ጎል ማስቆጠር የቻሉት። ዘንድሮ ግን ተጫዋቹ ምን ያክል በጣም አስገራሚ ፐርፎርማንስ እያሳየ እንደሚገኝ በብዙ ጨዋታዎች ላይ እየተመለከትን እንገኛለን። እንደው አንድ ምሳሌም ብቻ እንመልከት ብለን ብናነሳ ከኢንተርናሽናል ብሬክ መልስ በባለፈው ሳምንት አርሰናል ፉልሃምን በገጠመበት ጨዋታ ላይ ያስቆጠራትን ሃፍ ቮሊ ጎል ማስታወስ በቂ ነው። ምንም እንኳን ጎሉ ከጨዋታ ውጪ ወይም ደግሞ ኦፍሳይድ በሚል ቢሻርም፣ ነገር ግን ያንን ጎል ያስቆጠረበትን ሁኔታ ስንመለከት ምናልባትም አንድ ጥሩ የፊት መስመር ተጫዋች ያስቆጠረው ጎል እንጂ ሪካርዶ ካላፊዮሪን የሚያክል ወይም ደግሞ በሱ ፖዚሽን ላይ የሚጫወት የተከላካይ መስመር ተጫዋች ያስቆጠረው ጎል አይመስልም። ይሄ የ23 ዓመት ተጫዋች እንደውም በዛ የፉልሃም ጨዋታ ላይ እነ ዊሊያም ሳሊባ እነ ጁሪየን ቲምበር ረጃጅም ኳሶችን እንዲጥሉለት ሲጮህ ሲናገርም ነበር ሜዳ ላይ እና በዛ ጨዋታ ላይ እንደውም በጣም በሚያስገርም ሁኔታ ሙከራዎችንም ጭምር ሲያደርግ እንደነበረ አይተናል። እኔ እንኳን በቆጠርኩት 3 ሙከራዎችን አድርጎ ነበረ እዛ ጨዋታ ላይ። ምን ያክል በጣም ጠንካራ እንቅስቃሴ እያሳየ እንደነበረ ያ እንቅስቃሴ በደንብ ምስክር ሆኖ እዛ ሜዳ ላይ መቅረብ ይችላል እና አሁን አርሰናል በተለይም ተጫዋቹን በአርቴታ በኩል በሚጠቀምበት ሁኔታ በግራው መስመር በደንብ ማጥቃቱን ኤክስፕሎይት እያደረገ ተጫዋቾችን እንዲያግዝ ማጥቃቱን በደንብ እንዲያሳልጥ ተፈልጎ ነው እዛ ቦታ ላይ የሚጫወተው። በነገራችሁ ላይ ማርቲኔሊ በባለፈው ዓመት ጥሩ የተጫወተባቸው ጨዋታዎች ከጀርባው ሪካርዶ ካላፊዮሪ በሚያግዘው እገዛ ምክንያት የመጡ ስለመሆናቸው በደንብ በግልጽ ስንመለከት እንደነበር አይተናል። ያው የሞደርኑ ፉትቦል እንደምታውቁት 2 ፉልባክ የሚጠቀሙ ክለቦች በተለይም ሌፍት ባክ እና ራይት ባክ የሚጠቀሙ አሰልጣኞች እነዛን ተከላካዮች ልክ እንደ ተከላካይ ብቻ ሳይሆን የሚያዩዋቸው እንደ ፊት መስመር ተጫዋችም ያዩዋቸዋል። ወደፊት እየሄዱ እንዲያጠቁ፣ ኳሶችን እንዲያሻሙ፣ ክሮስ እንዲያደርጉ፣ የግብ ዕድሎችን እንዲፈጥሩም ጭምር የሚያግዙ ናቸው። ካላፊዮሪም በአርሰናል የሚጠበቅበት ይኸው አይነት ሁኔታ ነው። በተለይ ደግሞ ስለ አጨራረሱ ከዛ ከፉልሃም ጨዋታ በኋላ ተጠይቆ ነበር እና ሪካርዶ ካላፊዮሪ ሲጠይቁት ምን አለ? እውነት ለመናገር ጊዜ ሰጥቼ እየተለማመድኩበት አይደለም፣ ይሄ የማጥቃቱ ነገር ላይ ወይም ደግሞ ፊት መስመር ላይ እንዴት ኦፌንሲቭ ሆኜ መጫወት አለብኝ የሚለውን ነገር እየተለማመድኩት አይደለም ወይም እየሰራውበት አይደለም። ግን ጨዋታ ላይ ደግሞ ሲመጣ የሆነ ነገር ማድረግ እንዳለብኝ አውቃለሁ፣ ይሰማኛል እና ብዙም የማስበው ነገር አይደለም፣ ግን መሞከር ካለብኝ ሙከራውን እሞክረዋለሁ ሲል ነው የተናገረው። አሁን እንግዲህ ጨዋታው ሪትም ላይ በሆነበት ጊዜ ካላፊዮሪ እግር ስር ኳስ ስትገባ በደንብ ልብ ብላችሁ ለአፍታ ወስዳችሁ ወይም ደግሞ የአርሰናል የጨዋታ ሃይላይቶችን እየፈለጋችሁ ክሊፖቹን ብትመለከቷቸው ሪካርዶ ካላፊዮሪ እግሩ ላይ ኳስ በሚገባበት ጊዜ እንዴት እንደሚጫወት ለመረዳት ትችላላችሁ ማለት ነው። እንግዲህ አርሰናል በባለፈው ዓመት በቻምፒዮንስ ሊጉ ጂሮናን ከማሸነፉ በፊት ካላፊዮሪ በተለይም ደግሞ ተጠይቆ ነበር። እንደው በቀድሞ ህይወት ልጅ እያለ ወይ ታዳጊ እያለ የፊት መስመር ተጫዋች ነበርኩ ወይ ተብሎ ተጠይቆ ነበር። ወልቭስ ላይ አርሰናል በጣም ተጨንቆ ሞሊኑ ስታዲየም ላይ ጎል ባጣበት ጊዜ ሪካርዶ ካላፊዮሪ ነው ግብ አስቆጥሮለት አርሰናል አሸንፎ የወጣው ያንን ጨዋታ እና ስለዛ ነገር ሲጠይቁት በቀድሞ ህይወቴ እንኳን አይደለም ወይም ደግሞ የታዳጊ በነበርኩበት ጊዜ እንኳን አይደለም፣ ግን ልጅ ሳለው ወይም ትንሽ ልጅ ሆኜ ልክ እንደማንኛውም ተጫዋች አጥቂ ነበርኩኝ ብሎ ሲናገር ነበር። ብዙ ጊዜ አማካይ የነበሩ ግብ ጠባቂ የነበሩ ተጫዋቾችንም ብትጠይቋቸው ልጅ እያለሁ እኮ አጥቂ ነበርኩ ብለው ይመልሱላቸዋል እና እሱም ያለው ልጅ በነበርኩበት ጊዜ
ፊት መስመር ላይ የምጫወት አጥቂ ነበርኩ ብሎ ሲናገር ነበር። ስፔሶች ላይ እንዴት እንደሚጫወት እዛ የፉልሃምም ጨዋታ ላይ በደንብ ተመልክተናል። ቅድም እንዳልኩት 2 ሙከራዎችን ሞክሮ ያችን ደግሞ ያስቆጠራትን ግብ ምንም እንኳን ብትሻርበትም ግን ማጥቃቱ ላይ እንዴት ባለ መንገድ ሊጫወት እንደሚችል በደንብ ያ ጨዋታ በግልጽ የሚያሳይ ነው። አርሰናል በመጀመሪያው ሳምንት ማንቸስተር ዩናይትድን ኦልድ ትራፎርድ ድረስ ተጉዞ ሲያሸንፍ የማሸነፊያውን ጎል ማስቆጠር የቻለው ሪካርዶ ካላፊዮሪ ነው። በጣም በሚያስገርማችሁ ሁኔታ በአርሰናል ሙከራዎችን በማድረግ 2ኛ ደረጃ ላይ የተቀመጠው በፕሪሚየር ሊጉ ማን እንደሆነ አታምኑም፣ ሪካርዶ ካላፊዮሪ ነው። እዚህ አትሌቲክ ነው ይህንን መረጃ ይዞት ይወጣ እና ቪክተር ዮኬሬስ 17 ሙከራዎችን በእነዚህ የፕሪሚየር ሊግ ጨዋታዎች ላይ ለአርሰናል የሞከረ ሲሆን አርቴታ ደሮሽ እንደሚለው ደግሞ የዚህ አትሌቲኩ ጸሐፊ እንደሚናገረው 2ኛ ደረጃ ላይ የተቀመጠው ቪክተር ዮኬሬስ ነው፣ ሪካርዶ ካላፊዮሪ ነው ከቪክተር ዮኬሬስ በመቀጠል 16 ሙከራዎችን በማድረግ እንግዲህ ተመልከቱ። ተከላካይ ነው እያልን ነው፣ ሌፍት ባክ ነው እያልን ነው፣ ግን ማጥቃቱ ላይ ደግሞ በጣም የተዋጣለት ተጫዋች ሆኖ እያየ ነው እንገኛለን። እና ከዚሁ ከፉልሃም ጨዋታ ጋር ተያይዞ ሪካርዶ ካላፊዮሪ ሲናገር እኔ ብዙም ማድረግ የምፈልገው ነገር አይደለም ይሄ ማጥቃቱ፣ ግን በቃ እንዳደርግ የሚጠበቅብኝ ነገር ስለሆነ አደርገዋለሁ ያን ነገር ብሎ ነበር የተናገረው። አሁን አርቴታ ይህንን ተጫዋች እንዴት ነው እየተጠቀመበት ያለው የሚለውን ስንመለከት ጁሪየን ቲምበር በቀኙ መስመር ላይ የበለጠ የቀኙን መስመር በቃ ሶሊድ እንዲሆን የአርሰናል መከላከል ጠንካራ እንዲሆን ቲምበርን እንደሚጠቀምበት ሁሉ ካላፊዮሪን የሚጠቀምበት ደግሞ ወደፊት እየሄደ ይሄ ቻኦቲክ የሆኑ ረብሻዎችን ረብሻ ስል ወይም ቻኦቲክ ስል ቅድም እንደገለጽኩላችሁ ለአርሰናል ፖዘቲቭ በሆነ መንገድ ተጋጣሚዎችን የሚረብሽ ጥቅጥቅ ብለው ኮምፓክት በሆኑ ተከላካዮች መካከል እያለፈ ኳሶችን እንዲያቀብል እና ደግሞ እነዚህን አጋጣሚዎች እንዲጠቀም ነው አርቴታ ተጫዋቹን እየተጠቀመበት የሚገኘው እና ሞር ወደፊት ስፕሪንት እያደረገ ይወጣል፣ ኳሶችን ለመጠቀም ጥረት ያደርጋል። ሂት ማፑን ብትመለከቱት እንግዲህ በፕሪሚየር ሊጉ ባረጋቸው 8 ጨዋታዎች ላይ ኳስ ያልነካበት ኤሪያ የለም። በግራው መስመር በማንቸስተር ዩናይትድም፣ በሊድስ ዩናይትድም፣ በሊቨርፑልም፣ በኖቲንግሃም ፎረስት፣ በማንቸስተር ሲቲ፣ በአትሌቲክ ቢልባኦ በእያንዳንዱ ጨዋታዎች ላይ ኳስ የሚነካባቸውን ቦታዎች ብታዩ እጅግ በጣም ነው የምትገረሙት። እና የዌስትሃሙ ጨዋታም ደግሞ ሌላ ጥሩ ማሳያ ሆኖ መገለጽ ይችላል። ምክንያቱም ደግሞ ተጫዋቹ መስመር ላይ ሆኖ ሲያጠቃ የነበረበትን ሂደት እንዴት ባለ መንገድ አርሰናል ሲጠቀምበት እንደነበር ስላየን ነው። እና የታን ንዋኔሪ መገኘት በሚጠበቅባቸው ቦታ ላይ ደግሞ እየተገኘ መሀል ሜዳ ላይ ሲጫወት እንደነበር በኖቲንግሃም ፎረስቱ ጨዋታ ላይ ሳይቀር ተመልክተናል። መሀል ሜዳ ድረስ እየመጣ ያለ ቦታው እየመጣ ወደ ቀኙ መስመር ሺፍት እያደረገ ከዛ ደግሞ ኳሱን በደንብ እየገፋ ለነ ኖኒ ማዱዌኬ ኳስ ያቀብላቸው እንደነበር አይተናል። በዛው በኖቲንግሃም ፎረስት ጨዋታ ላይ ደግሞ እዛው ከማርቲን ኦዴጋርድ አካባቢ ሆኖ ኳሶችን ሲቀበል ኳሶችን ሲያቀብል እንደነበረም በግልጽ ታይቷል። በባለፈው ዓመት አርሰናል በአውሮፓ ቻምፒየንስ ሊግ በፔዥን 2-0 ባሸነፈበት ጨዋታ ላይ ኦልሞስት ማለት ይቻላል ኦልሞስት ሪካርዶ ካላፊዮሪ የ10 ቁጥር ተጫዋች ሆኖ ነበር ሜዳ ላይ ሲጫወት ወይም ፐርፎርም ሲያደርግ የነበረው። አሁን ይሄ ከኳስ ጋር ብቻም ሳይሆን ኦፍ ደ ቦል ከኳስ ውጪም ባለው ፐርፎርማንስ ተጫዋቹ እንዲህ ነው ተብሎ ሊብራራ የሚችል ማጥቃቱን በደንብ የሚያስኬድበት የራሱ የሆነ መንገድ አለው። አሁን በአርሰናል በኩል ሊያጠቁ የሚችሉ ተጫዋቾች ብለው ተጋጣሚዎች የሚገምቷቸው አሉ። እነ ሳካ፣ እነ ማርቲኔሊ፣ ዮኬሬስ ኦር እነ ራይስ፣ እነ ኤዜ፣ ኦዴጋርድ ይጠበቃሉ። ግን ካላፊዮሪ ማንም ባይጠብቀውም እሱ ግን ነፃ ሆኖ ጨዋታዎችን እየተጫወተ ነው የሚገኝ። ለዛ ነው አርሰናል በዘንድሮ የውድድር ዓመት በፕሪሚየር ሊግ በ8 ጨዋታዎች 15 ግቦችን ሊያስቆጥር የቻለው። አንድም ካላፊዮሪ ለዚህ ቡድን እየሰጠ በሚገኘው ሰርቪስ ምክንያት ነው። 1 ግብ አስቆጥሯል። 2 ለግብ የሆኑ ኳሶችን አመሻሽቶ አቀብሏል። ከዛ በኋላ ደግሞ 5 የግብ ዕድሎችን ፈጥሯል። ከዚህ ባለፈ ደግሞ በተለያዩ ጨዋታዎች ላይ ለግብ የሚሆኑ ኳሶችን ለመፍጠር እንደ ሰከንድ ቦል አይነት ጥሩ ዕድሎችንም የፈጠረባቸው ጨዋታዎች ነበሩ። ተጫዋቾችን ያልፋል፣ ድሪብል ያደርጋል፣ ኳስ እየገፋ ይሄዳል፣ ያቀብላል፣ ክሮስ ያደርጋል፣ ሹት ያደርጋል፣ ታክል ይወርዳል፣ በሸርተቴ ኳሶችን ያስጥላል። የሪካርዶ ካላፊዮሪ ሚና እንዲህ አይነቱ ነው። አሁን በዚህ አይነት ሁኔታ ብትመለከቱት ለምሳሌ በኖቲንግሃም ፎረስቱ ጨዋታ ላይ የሰራውን ስራ መመልከት በቂ ነው።
የኖቲንግሃም ፎረስቱ ጨዋታ ላይ ኤበሬቺ ኤዜ ለቪክተር ዮኬሬስ ያቀበለውንና ያስቆጠረውን የ46ኛ ደቂቃ እንቅስቃሴ መለስ ብላችሁ ብታዩት ካላፊዮሪ ምን አይነት ፐርፎርማንስ እያሳየ እንዳለ በግልጽ ትረዳላችሁ። ካላፊዮሪ ብዙም አራቀም፣ ከራሱ የግብ ክልል ላይ ነው በረጅሙ ሎንግ ቦል የምንለውን ረጅም ኳስ ለኤበሬቺ ኤዜ ያቀበለው። ኤዜ ኳሱን ወደ ፍጹም ቅጣት ምት መምቻ ነጥቧ ላይ ለዮኬሬስ አስቀመጠለት። ዮኬሬስ በቀላሉ ከግብ ጠባቂው ፊት ለፊት ቆሞ ያንን ኳስ ወደ ግብነት ቀይሯል ማለት ነው። አሁን ተመልከቱ፣ ኤዜ የሚፈልገው እንደዚህ አይነት ረጃጅም ፓሶችን፣ ዮኬሬስ የሚፈልገው እንደዚህ አይነት ረጃጅም ኳሶችን ነው። ዴሊቨር የሚያደርግላቸው እሱን ነው ሪካርዶ ካላፊዮሪ። አርሰናል ሊድስ ዩናይትድን 5 ጎሎችን አስቆጥሮ ባሸነፈበት ጨዋታ ቪክተር ዮኬሬስ በአርሰናል የመጀመሪያ የግብ አካውንቱን በፕሪሚየር ሊግ ሲከፍት ራሱ ሪካርዶ ካላፊዮሪ ነው ከተከላካይ ጀርባ ያንን ኳስ የጣለለት። የቪክተር ዮኬሬስን አቋቋም ተመልክቶ ለዚህ ተጫዋች ኳሱን ባቀብለው እዛ ቦታ ላይ በደንብ ያንን ኳስ ሊጠቀምበት ይችላል በሚል ያንን ኳስ በረጅሙ ጣለለት። ከዛ ደግሞ የቪክተር ዮኬሬስን ማጨራረስ አለማድነቅ አይቻልም። በጣም በጥሩ ሁኔታ ያንን ኳስ ወደ ግብነት ቀይሮታል ማለት ነው። ስለዚህ በአርሰናል እግር ኳስ ክለብ አሁን እያሳየ ያለው ፐርፎርማንስ እንዲህ አይነቱ ነው። በባለፈው ዓመት አንድ በካላፊዮሪ በኩል የነበረው ጥያቄ የፊትነስ ወይም ደግሞ የአካል ብቃት ችግር ነው። በጣም ተደጋጋሚ ጉዳቶች ያጋጥሙታል። ከዛ በኋላ ፊት ሆኖ ወደ ሜዳ ለመግባት የሆኑ ቀናት ወይ ሳምንታት ሊፈልግ ይችላል። እንደዛ ነበር በባለፈው ዓመት። አሁን ወደ 6 የተለያዩ ጉዳቶች አጋጥመውት በተለያዩ ጊዜያት ላይ ተጎድቶ ነበር። 29 ጨዋታዎች ላይ ብቻ ነበር ተሰልፎ የተጫወተው። ከዛ ባለፈ በፕሪሚየር ሊጉ ከመስከረም እስከ ጥቅምት በነበሩት የባለፈው የውድድር ዓመት ሳምንታት 4 ጨዋታዎችን ነበረ በፕሪሚየር ሊጉ በተከታታይ የጀመረው። ዘንድሮ ግን በ8ቱም የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ በአርሰናል በኩል ሲሰለፍ ተመልክተናል። አሁን ይሄ ፊትነሱ እየተሻሻለ እንደመጣ ከጉዳት በደንብ እየራቀ እየመጣ እንዳለም በደንብ የሚያሳዩ። ይህ የ23 ዓመቱ ተጫዋች በፕሪሲዝን ወይም ደግሞ በቀድሞ ውድድር ዘመን ዝግጅት ወቅት በጣም የተለየ ነገርን ሲያሳይ እንደነበረ በሴንተር ባክ ቦታ ላይ ማጋሌሽ ባልተሰለፈባቸው ጨዋታዎች እዛ ቦታ ላይም ሲሰለፍ እንደነበረ አይተናል። እንዲሁ ደግሞ አሁን አርቴታ በደንብ ተመራጭ በሆነ መንገድ ማይልስ ሉዊስ ስኬሊን ቤንች እያደረገ ካላፊዮሪ ነው ፕሪሚየር ሊግ ላይ እየተጠቀመ የሚገኘው። ለቻምፒየንስ ሊጉ በእርግጥ ስኬሊን ነው እየመረጠ የሚገኘው፣ ግን ፕሪሚየር ሊግ ላይ ዊኬንድ ዊክ አውት በየሳምንቱ እያሳለፈ የሚገኘው ሪካርዶ ካላፊዮሪ ነው እና አሁን የሉዊስ ስኬሊን ፐርፎርማንስ ስትመለከቱት እሱም ቤንች ማድረጉ ምንም የሚያስከፋ ውሳኔ አይደለም። ለአርሰናል ደጋፊዎችም ቢሆን የካላፊዮሪ ወደ ሜዳ መግባት ትክክለኛ ተጫዋቹ ደግሞ ቤንች የሚደረግበትም ሲዝን አይደለም አሁን እያሳየ በሚገኘው ፐርፎርማንስ። ስኬሊን በእርግጥ በጣም የተለየ ኳሊቲ አለው። እሱ እንደውም ሞር የበለጠ ለአርሰናል ማጥቃቱን በደንብ ማገዝ የሚችል ተጫዋች እንደሆነ በባለፈው የአትሌቲኮ ደ ማድሪዱ ጨዋታ ላይ ጋብሪኤል ማርቲኔሊ ላስቆጠራት ጎል እንዴት ባለ መንገድ አሲስት ሲያደርግለት እንደነበር አይተናል። ስለዚህ ይሄ ተጫዋች ካላፊዮሪ አርሰናልን ብዙ ጎሎችን እንዲያስቆጥር እና ደግሞ የግብ ዕድሎችን እንዲፈጥር የሚያደርግ ተጫዋች ሆኖ ነው እያየን የምንገኘው። አርሰናል አሁን ዘንድሮ ግብ ያላስቆጠረበት ጨዋታ ካልተሳሳትኩኝ የሊቨርፑሉ ጨዋታ ብቻ ነው ካረጋቸው 12 ወይም 13 ጨዋታዎች። ከዛ በተረፈ ግን በሁሉም ጨዋታዎቹ ላይ አርሰናል ጎል አስቆጥሯል። በፕሪሚየር ሊግ ቅድም እንዳልኩት 15 ጎሎች፣ ከዛ ደግሞ በአውሮፓ ቻምፒዮንስ ሊግ ወደ 8 የሚጠጉ ጎሎችን አርሰናል ማስቆጠር ችሏል፣ ምንም ግብ ሳይቆጠርበት። በካራቦ ካፕም 2 ጎሎችን አርሰናል አስቆጥሯል። ስለዚህ ተጫዋቹ እያሳየ የሚገኘው ፐርፎርማንስ አንድ ለአርሰናል በጣም ጠቃሚ ነገር ሆኖ ነው እየተመለከትን የምንገኘው። ባለፈው ማርቲን ዙቢሜንዲ እንደተናገረው አሁን ለአርሰናል በእያንዳንዱ ፖዚሽን ወይም ደግሞ በእያንዳንዱ ቦታ ላይ ቢያንስ 2 አማራጮች አሉ። 2 ጥሩ ፐርፎርማንስ ማሳየት የሚችሉ በጥሩ መንገድ መጫወት የሚችሉ 2 አማራጮች አሉት አርሰናል ከግብ ጠባቂ እስከ አጥቂ ድረስ። አሁን እዚህ ቦታ ላይ ደግሞ አስቡት፣ ስኬሊ ጥሩ ፐርፎርም እያደረገ ነው። ከስኬሊ ባለፈ ደግሞ ቅድም እያነሳ ነው የምንገኘው ካላፊዮሪ አለ። አሁን ፒየሮ ሂንካፔ ከጉዳት ተመልሶ ሜዳ ላይ ፐርፎርም ማድረግ የሚጀምርበት ጊዜ ነው። በተለይ ደግሞ የዛን ጊዜ ምን ሊፈጠር እንደሚችል አስቡትና አንዳንዴ የተጫዋቾች ፐርፎርማንስ ልኬታው ከጊዜ ወደ ጊዜ እየተሻሻለ እንደሚመጣ ደግሞ ካላፊዮሪ ጥሩ ማሳያ እንደሆነ በደንብ እያየን እንገኛለን። ምክንያቱም
ከዚህ በፊት በባለፈው ዓመት በነበረው ጊዜ ሲወቀስ ነበር። እንደውም አንዳንድ የአርሰናል ደጋፊዎች በቃ የተሳሳተ ፊርማ ነው አርሰናል ይህንን ተጫዋች ከቦሎኛ ያመጣበት መንገድ ትክክል አይደለም የሚሉ ወቀሳዎች ሲሰነዘሩ ነበር። ግን ተጫዋቹን ደግሞ በደንብ ለማየት ቢያንስ የሆነ ጊዜ መመልከት በጣም አስፈላጊ ነው እና ካላፊዮሪ ዘንድሮ እኔ በጣም የተለየብኝ ተጫዋች በአርሰናል በእያንዳንዱ ጨዋታዎች አርሰናል በሚያከናውናቸው በእያንዳንዱ መርሃ ግብሮች ላይ ካላፊዮሪን ስንመለከተው ብዙ አዳዲስ ነገሮችን ያሳየናል። ቨርሲቲሊቲው በራሱ እጅግ በጣም የሚያስገርም ነው። በቃ ቨርሳታይል ነው። 2 3 4 ሚና መወጣት ይችላል። ቅድም እንዳልኳችሁ ይከላከላል። እንደው እነ ሳሊባ ወይ እነ ማጋሌሽ ባይኖሩ እዛ ቦታ ላይ በደንብ ፐርፎርም ማድረግ መጫወት ይችላል። በግራው መስመር ላይ የፉል ባክነት ሚናን ይወጣል ሌፍት ባክ ሆኖ። ከዛ ከሌፍት ባክነቱ ባለፈ ደግሞ እንደዚሁ ደግሞ ለአርሰናል የመሃል ሜዳውንም የሚያግዝ አንዳንዴም እንደ 10 ቁጥር ተጫዋች እየሆነ እዛ ቦታ ላይ የሚጫወት ተጫዋች ነው ማለት ነው። ስለዚህ የዚህ ተጫዋች በአርሰናል የግራ መስመር ላይ መጫወት የጣሊያን ብሔራዊ ቡድንን በተመለከተ በጣም የሚፈልጉትና ሜዳ ላይ ደግሞ በፍጹም እንዲቀር የማይፈልጉት ተጫዋች ለጣሊያን ብሔራዊ ቡድን በእርግጥ ሲጫወት የሚጫወትበት የራሱ ሚና አለው። ከአርሰናል ጋር ሊመሳሰልም ይችላል ወይ ደግሞ ከዛም ጋር ለየት ባለ ሁኔታ ልንመለከተው እንችላለን። ግን ዘንድሮ ለየት ባለ መንገድ ደግሞ ተጫዋቹ ቀርቧል። ይሄ ደግሞ ፕሪሲዝን ላይ እየሰሩበት ነገር እንደሆነ ነው እየተነሳ የሚገኘው። ከዛ ባለፈ ይሄ በቃ የተጠናበት ራሱ ኮንትሮል የሚያደርገው ትርምስ ይፈጥራል። ኳስ ይዞ ሲሄድ አጠብቁትም እንዴት ኳስ ይዞ እንደሚጫወት። አሁን ልብ ብላችሁት ከክሪስታል ፓላስ ጋር እሁድ አርሰናል ሲጫወት እንዴት ፐርፎርም እንደሚያደርግ እንዴት ኳስ ይዞ እንደሚጫወት ከዛ በኋላ እድሎችን ሊፈጥር ይችላል። እንግዲህ በጎል ሙከራ 2ኛ ደረጃ ላይ ነው ብለን ካልን ተጫዋቹ በደንብ ወደፊት ወጥቶ እየተጫወተ እንዳለ በደንብ ግልጽ ማሳያ መሆን ይችላል እና እንግዲህ የዚህን ተጫዋች ጉዳይ በተመለከተ ዛሬ ይህንን ነጥብ እናንሳ ለማለት ያክል ነው። እስቲ እናንተም ተጫዋቹን እንዴት ተመለከታችሁት? እንዴት አያችሁት? ፐርፎርማንሱ ምን አይነት ነው ለእናንተ? እስቲ ሀሳቦቻችሁን ልታጋሩን ትችላላችሁ ከዚህ ጋር አያይዛችሁ። ካላፊዮሪ ግን አሁን ከስኬሊ የበለጠ ተመራጩ ተጫዋች እየሆነ ምናልባትም በዚህ በቻምፒየንስ ሊግ ውድድር ላይ የጊዜ ጉዳይ ነው እንጂ አርቴታ በተለይ ከጥሎ ማለፉ ከ16ቱ ጥሎ ማለፍ ጊዜ ጀምሮ ካላፊዮሪን በደንብ ሜዳ ላይ ሲጠቀም ልንመለከተው እንችላለን። አሁን ስኬሊ በእድሜውም ገና ነው፣ ትንሽ ጊዜ ይፈልጋል በደንብ ብስለት እስኪያመጣ ድረስ። ካላፊዮሪ በደንብ እዚህ ቦታ ላይ አሁን ማስተር ማድረጉ አይቀርም። ግን አሁን ፕሪሚየር ሊግ ላይ ላለው ሮቴት እያደረገ ነው የሚያጫውተው። ፕሪሚየር ሊግ ላይ ካላፊዮሪን፣ ቻምፒየንስ ሊግ ላይ ደግሞ ስኬሊን እያጫወተ ነው። ምክንያቱም ካላፊዮሪ ላይም ስኬሊ ላይም ጫና ላለማብዛት ማለት ነው እና በዚህ አይነት መንገድ ነው እየቀጠለ የሚገኙ አሰልጣኙ። እናንተም ያላችሁን ሀሳብ ልታጋሩ እንችላላችሁ። በዚህኛውም ሳምንት ከክሪስታል ፓላስ ጋር በሚደረገው ጨዋታ ላይ በቋሚነት እንደሚጀምርና እንዲሁ ደግሞ ሜዳ ላይ ማጥቃቱን እንደሚያግዝ የሚጠበቅበት ተጫዋች ነው ይህ የአርሰናል የግራ ተመላላሽ ሪካርዶ ካላፊዮሪ።